በሕይወት መንገድ ላይ ስንክሳራቸው የበረከተ ነው። በመንገድ ሲያልፉ ሁሉም ዞሮ ያያቸዋል። በየመንደሩ ሰው ይጠቋቁምባቸዋል፣ ሳር ቅጠሉ ያገላቸዋል። ታዲያ የእነዚህ ዜጎቿ መሳቀቅና መሸማቀቅ ያሳሰባት ቻይና እነዚህን ብርቅዬ ልጆቿን ከቶም የማይሳቀቁበትና ፍጹም ጣት መቀሰሪያ የማይሆኑበትን የራሳቸውን ከተማ ገንብታላቸዋለች። ይህ የተዋበና የተንጣለለ ከተማ ከመኖሪያ መንደሮች እስከ አገልግሎት መስጫ ተቋማትና መዝናኛ ስፍራዎች አሉት። በዚህ ከተማ ውስጥ ሰራተኞቹ፣ አሰሪዎቹ፣ አገልጋዮቹና ተገልጋዮቹ እነሱ ብቻ ናቸው። Kingdom of the Little People was founded in 2009 by wealthy real estate mogul Chen Mingjing, and as you can imagine, has since been the center of a lot of controversy. ሰላም ውድ ቤተሰቦች፣ በዛሬው መሰናዷችን በመላው ዓለም እያነጋገረ ስላለውና በሺዎች ለሚቆጠሩ ሕይወታቸውን ከጨለማ ወደ ብርሃን ስለለወጠው ከተማ እናወጋችኋለን። እርግጥ ነው በየአካባቢው ወይም በየመንደሩ ከሌሎች አቻዎቻቸው ለየት ብለው የሚፈጠሩ ልጆችን ማግኘት እምብዛም የተለመደ አይደለም። አንዳንዴ በሕፃናት ተረት ውስጥ እንዳለው ስንዝሮ አይነት አጭርና ብልህ ወይም ደግሞ ያን ያህል ብልህ ባይሆኑም ቁመታቸው ያጠረ እንዲሁም ደግሞ በጣም ቁመተ መለሎችን ልናገኝ እንችላለን። ነገር ግን ይህ በዕለት ተዕለት የሕይወት ገጠመኛችን ውስጥ ብዙም የተለመደ አይደለም። ከዚህ በተቃራኒው የድንኮች ብቻ መኖሪያ የሆነ በጣም የሚያምርና ማራኪ ከተማ ተገንብቷል ተብሎ ቢነገሩ ለማመን መቸገሩ አይቀርም። ይህ ከተማ በቻይና ኡዋን ግዛት የሚገኝ ሊሊፑት የሚባል ቦታ ነው። በዚህ ቦታ የሚገኘው የመዝናኛ ስፍራም ሆነ የመኖሪያ ስፍራ ደግሞ በአይነቱም ካለም የተለየ ነው። ባጭሩ ራሱን የቻለ ሌላ ዓለም ነው ቢባል ማጋነን አይሆንም። በዚህ የድንኮች ግዛተ መንግሥት የድንክነት ሁኔታ የገጠማቸው ሰዎች ብቻ ናቸው የሚኖሩትም ሆነ የሚሰሩት። እነዚህን ሰዎች ለመመልከትና ለመጎብኘት በርካታ የሌላ አካባቢ ነዋሪዎች ወደ ቦታው የሚሄዱ ሲሆን እነዛ ድንኮች ደግሞ ሁልጊዜም ትዕይንቶችን ያቀርባሉ። የትዕይንቶቻቸው ጭብጥ የሚመሠረተው ደግሞ በአፈታሪክ የሚታወቁ ተረቶች ላይ ሲሆን እንደነ ስንዝሮና ይህን መሰል ሌሎች በርካታ የድንክ አፈታሪኮች ይቀርባሉ። ይህ ሰፊ የድንኮች ግዛት የተገነባው በ2009 ሲሆን መስራቹ ቼን ሚንግ ጂንግ የሚባል የሪል ስቴት ባለሀብት ነው። የዚህ ባለጸጋ ዋና ዓላማ ብዙ ጊዜ በማኅበረሰቡ የሚገፉና የሚገለሉት ድንክዬዎች ከስጋትና ከመሳቀቅ ነፃ የሆነ የኑሮ ሁኔታና ቋሚ የሥራ ዕድል የሚያገኙበትን ቦታ ማቋቋም ነበር። ይሁን እንጂ ይህ የድንኮች ከተማ ከምስረታው ጀምሮ ዛሬም ድረስ በርካቶችን እያወዛገበ ነው። ለምሳሌ መቀመጫውን አሜሪካ ያደረገውና ሊትል ፒፕል የተሰኘው ተቋም እንዲሁም ሃንዲካፕ ኢንተርናሽናል የተባለው አካል ጉዳተኞች ላይ የሚሠራው ዓለም አቀፋዊ ድርጅት በጋራ ሆነው ይህ የድንኮቹ ከተማ ከእንስሳ ማቆያ ጋር የሚነጻጸርና የሰዎች ማጎሪያ ነው በማለት ይተቹታል። በእነዚህ ድርጅቶች አስተያየት መሠረት እነዚህን ድንክዬዎች በዚህ መልኩ ለይቶ እንዲኖሩ ማድረግ ለተለያዩ የብዝበዛ አይነቶች የሚያጋልጥና ራሱን የቻለ የማግለል ተግባር በመሆኑ ጎጂ ነው ይላሉ። በርካቶች ግን ድንኮቹ ብዙ ጊዜ ከመገለላቸው አንጻር እንዲሁም እነሱን ያማከለ የመዝናኛ ስፍራ በሌለበት ሁኔታ ቻይና እነሱ ያላሰቡትን አስባ ይህን መገንባቱ የፈጠረባቸው ኮምፕሌክስ ነው ይላሉ። ሲሆን በየሀገራቱ ይህን ቅጥር መገንባት ለድንኮቹ ትልቅ አሴትን የሚፈጥር ነገር ነው። ደሞም እዛ ተቆልፎባቸው የሚቀመጡ ሳይሆኑ ባሻቸው ሰዓት መውጣትና መግባት ከመቻላቸው ባሻገር እንደ ምርጫቸው ያንን ትተው በሰፊው ዓለምን መኖር ከመቻላቸው አንጻር ይህ ነገር እንዳውም ሊበረታታ የሚገባው ነው ብለዋል። ራሱን በቻለ አነስ ያለ ከተማ ውስጥ የሚኖሩ ድንክዬዎች
የመኖሪያ ስፍራቸው ብቻ ሳይሆን ማንኛውንም አይነት ግብይት የሚፈጽሙበት አገልግሎት መስጫና ገበያ እንዲሁም ሌሎች የመዝናኛ ቦታዎችም አሏቸው። የመዝናኛ ፓርካቸው ከጎብኚዎች በርከት ያለ ገቢን ስለሚያስገኝላቸው ከፍተኛ ትኩረት የሚሰጡት ለመዝናኛ ስፍራው ነው። በዚህ የመዝናኛ ፓርክ ውስጥ የሚሰሩትና ትዕይንቶችን የሚያሳዩት ባለሙያዎች ወደ ስፍራው የሚደርሱት ማልደው ነው። የማለዳ ጎህ እንደቀደደ ይደርሱና በየዕለቱ የሚቀርቡትን ትዕይንቶች ይለማመዳሉ። ቲያትር መሰል ትዕይንቶቻቸው በአብዛኛው አፈ ታሪኮች ላይ የሚያተኩሩ ሲሆን ጥንታዊ የሆኑ የቻይናና የዓለም አቀፍ ታሪኮችን የሚያጠቃልሉ ናቸው። ትዕይንቶቻቸውን በቲያትር በእንቅስቃሴ ወይም በኦፔራ መልክ ያቀርባሉ። የሊሊፑት ነዋሪዎች ልክ እንደ ንጉሠ ነገሥት ሁሉ ክቡር ዘበኛም ሳይቀር አላቸው። የትዕይንቶቹ ዳይሬክተር ስለ ክቡር ዘበኞቹና ስለ ራሱ ኃላፊነት ተጠይቆ የሚከተለው ምላሽ ሰጥቷል። ክብር ዘበኞቹ ሁልጊዜም ማለዳ እዚህ በመገኘት የሰልፍ ትዕይንት ያደርጋሉ። በአገልግሎታቸውም በግዛታችን የሚሰማንን ኩራት ያንጸባርቃሉ። እኔ ደግሞ ዋናው ሥራዬ የተለያዩ ዳንሶችንና ኮሪዮግራፊዎችን መድረስ፣ ማዘጋጀትና ውብ የሆኑትን ትዕይንቶቻችንን ለማየት የሚመጡትን ጎብኚዎች ማስደመም ነው። ወደዚህ የእኛን ከተማ ለማየት የሚመጡትን በሙሉ ማስደሰት ደግሞ የጠቅላላው አባል ድርሻ ነው። እነዚህ ድንክዮች እርስ በርሳቸው ሊሊት እየተባባሉ ነው የሚጠራሩት። እንዳፈ ታሪኩ ከሆነ ሊሊት የምትባል የአዳም የመጀመሪያ ሚስት ነበረች። ነገር ግን የአዳም የበላይ የመሆንን ጉዳይ ለመቀበል ፈቃደኛ ያልነበረችና ዝቅ ብላ በገነት ከመኖር ይልቅ ነፃነቷን እንደያዘች ከገነት መለየትን የመረጠች ሴት ናት ተብሎ ይወራል። አንዳንዶችም በራሳቸው መንገድ ሊሊትን የነፃነት ተምሳሌት ጽንሰ ሐሳብ ናት ይሏታል። የሊሊፑት ነዋሪዎችም ከሚያገላቸው ማኅበረሰብ የመለየታቸውን ምስጢር ከነፃነታቸው ጋር በማገናኘታቸው ምክንያት ነው የከተማው ስያሜ ሊሊት የተባለው። በዚህ ከተማ ውስጥ በሚገኙ ግዙፍ መዝናኛ ፓርክ ውስጥ የሚሰሩ ወደ 100 የሚጠጉ ተቀጣሪዎች ያሉ ሲሆን ሁሉም ድንኮች ናቸው። ከድንክነታቸው ባሻገር አብዛኞቹ ሁለት አይነት ድንክነት ነው ያላቸው። አንደኞቹ የማይመጣጠን ድንክነት ሲሆን የእግርና የእጅ እጥረት ከሌላው የሰውነት መጠን አንጻር ያልተመጣጠነ ሲሆን ነው። ሌላው ደግሞ ተመጣጣኝ የሆነና ሁሉም የአካል ክፍል ወጥ በሆነ መልኩ አንሰው የሚታዩበት ድንክነት ነው። ሁለቱም አንድ የሚያደርጋቸው ደግሞ የአጠቃላይ ቁመታቸው እጥረት ነው። ከጠቅላላ የከተማዋ ነዋሪዎች መሃል ከ130 ሴንቲሜትር የሚረዝም ሰው አይገኝም። ይህን የድንክዮቹን ከተማ በነዋሪነት ለመቀላቀልም እንደ መስፈርት የሚያስፈልገው ይሄው የቁመት መጠን ነው። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ድንክዮቹ በቲያትርም ሆነ በድራማ አሊያም በዳንስ መልክ የሚያቀርቧቸው ትዕይንቶች ጭብጦቻቸው ከራሳቸው የኑሮ ሁኔታ ጋር የሚመሳሰልና ጽናትንና ፈተናዎችን በህብረት የማለፍ ቁርጠኝነትን የሚያስተጋቡ ናቸው። ለምሳሌ መነሻቸውን በመሬት እምብርት አካባቢ በማድረግ በተለያዩ የዓለም አካባቢዎች ሲዘዋወሩ ቆይተው መጨረሻ ላይ በመሬት ምዕራባዊ ክፍል ቋሚ መቀመጫቸውን አደረጉ በመባል ስለሚነገርላቸው ሆቢትስ በመባል ስለሚታወቁት ምናባዊ ፍጥሮች ሲተውኑ የነበራቸው መናበብና የፈጠራ ምጥቀታቸው በርካቶችን ያስደመመ ነበር። የትዕይንቱ ተዋንያን ለእያንዳንዱ ተውኔት ወደ መልበሻ ክፍላቸው በመመለስ አልባሳትና ሜካፕን ሲቀይሩም በላቀ ቅልጥፍና ነው። በመድረክም ሆነ ከመድረክ ጀርባ ያላቸው ተግባቦትና መተሳሰብም በእጅጉ የሚያስቀና ነው። በአንድ አጋጣሚ ወደ መልበሻ ክፍላቸው ለመግባት ዕድል ያገኘው ዘጋቢ ከተዋናዮቹ አንዱን ስለ ራሱና ስለ ከተማቸው ምን እንደሚሰማው ጠይቆት እዚህ በመምጣቱ ረፍት እንደተሰማውና በእጅጉ ደስተኛ እንደሆነ ገልጿል። 哇，就是说从来很少见过像我们这样的马哈，大家都没有歧视，大家在这一起开着心。 19 ዓመት ወጣት ሲሆን እዚህ ከመጣው 6 ወሬ ነው። እዚህ በመምጣቴ በእጅጉ ደስተኛ ነኝ። እዚህ ከመምጣቴ በፊት በመኖርበት ቦታ እያለሁ በፍጹም እንደኔ አይነት ሰው በዓለም ላይ ከኔ ውጪ ያለ መስሎኝ አያውቅም ነበር። እዚህ መጥቼ የሚኖሩትን በተመለከትኩኝ ጊዜ ግን የምለው ነበር የጠፋኝ። ምክንያቱም እንደኔ አይነት ሰው ማግኘት
ለእኔ የሁል ጊዜም አጋጣሚ አልነበረም። ከዚህ በፊት በነበርኩበት አካባቢ ደንክነቴ ልዩነት ብቻ ሆኖ አልነበረም የሚሰማኝ። የጎደለኝ ነገር እንዳለ ይሰማኝ ነበር። ቁመቴ ብቻ ሳይሆን ሁለመናዬም ከሌሎች ያነሰ መስሎ ይሰማኝ ነበር። እዚህ ከመጣሁ በኋላ ግን ያ ሁሉ ስሜት የለም። እጅግ ደስተኛ ነኝ። በራሴ የመተማመን ስሜቴም ከመቼውም ጊዜ በላይ ከፍ ያለ ነው። የፓርኩ ሰራተኞች ከሆኑ መሃል በእድሜ ጠና ያለው ውንግ የሚባለው ሲሆን ውንግ ፓርኩ ከተመሰረተ ጀምሮ በሉሉ ፒት ሲኖር የነበረና በዚሁ ቦታ የሥራ ባልደረባውንም ሆነ በኋላ ላይ ሚስቱ የሆነችውን ሴት ያገኘበት ቦታ ነበር። ከሻንጋይ የመጣውና በሉሉ ፒት ከተማ 13 ዓመታትን ያሳለፈው ውንግ ባለቤቱን የተዋወቃት በ2012 እንደሆነ ይናገራል። እንዳያትም መልካምነቷና ደግነቷ እንደማረከው ይናገራል። ሁለቱ ከተዋወቁ ጊዜ ጀምሮ አብረው እያሳለፉ ቆይተው ልብ ለልብ ከተግባቡ በኋላ በ2015 ጋብቻ ፈጽመዋል። የውንግ ሚስት ስትናገር ሕይወት በውጭው ዓለም ለነሱ ከባድ እንደነበርና ይህ ቦታ በውጭው ዓለም ያጡትን ሁሉ እንዲያገኙ እንዳስቻላቸው ይናገራሉ። ምናልባትም ቀደም ሲል ስለዚህ ከተማ ትችት ያቀረቡ ሁለቱ ተቋማት ከችግሩ ባለቤቶች ጉዳዩን ቢሰሙ ራሳቸውን ይታዘቡ ነበር። የእነዚህን ድንኮች ትዕይንት ለመመልከት ከመጡት ውስጥ አንዲት ከልጆቿ ጋር የመጣች እናት እንደተናገረችው ወደዚህ ስፍራ የመጣችበት ዋና ምክንያት ለልጆቿ ቀድማ ስለ ድንክዮቹ ያስተማረቻቸውን ቁም ነገር በተጨባጭ እንዲያዩት ለማድረግ ነው። እነዚህ ድንኮች ምንም እንኳን ቁመታቸው የሕፃን ልጅ ያክል ቢሆንም እንደኔና እንደ አባታቸው የበሰሉና የሰላ አእምሮ ያላቸው ናቸው ብዬ ነግሬያቸው ነበር። ስለዛም ነው ይህንን ለማሳየት እነሱን ይዤ መጣሁት ብላለች። እዚህ ስትመጣ የመጀመሪያዋ ቢሆንም ተዋናዮቹ እንዳላሳፈሯትም ተናግራለች። ልጆቹን ይዞ የመጣው ሌላኛውም ተመልካች የሰጠው አስተያየት ተመሳሳይ ነበር። በነገራችን ላይ ከዚህ ከመዝናኛ ስፍራቸው ባሻገር የድንኮቹ መኖሪያ እንደ ስሙ ቤተ መንግሥት ነው የሚመስለው። በዛ ላይ ደግሞ ንጉሥም አለው። ንጉሡ ግን ዙፋን ላይ የተቀመጠ ሳይሆን የቤተ መንግሥቱን ቅጥር የሚጠብቅና መኖሪያው ከተገነባ ጀምሮ በዛ የቆየ የሁሉም ሲኒየር የሆነ ሰው ነው። ሰውየው ከመጣ ጀምሮ የጥበቃ ሥራን እየሠራ ይገኛል። እናም የዚህ ሰውዬ መልእክት ሰዎች ቁመታችንን ሳይሆን የመንፈስ ጥንካሬያችንን ይመልከቱ የሚል ነው። እያንዳንዱ የሉሉ ፒት ነዋሪ የየራሱ ዶርምተሪ አለው። ከዛ በተረፈ ደግሞ በጋራ የሚጠቀሙበትም ክፍል አላቸው። በዚህ ስፍራ የሚገኙ ድንኮች በከተማቸው ስላለው ሁሉም ነገር በእጅጉ ደስተኛ ናቸው። በፊት አልመውት የማያውቁትን ትዳር ይዞ ቤተሰብ ማፍራትን አሁን ለነሱ የሚቻል ቀላል ነገር ሆኗል። እርግጥ ነው የሚወለዱት ልጆች የእነሱን ሁኔታ የመውረሳቸው አጋጣሚ ከፍተኛ መሆኑ ያሳስባቸዋል። እነሱ ያለፉበትን ስቃይ ልጆቻቸው እንዲጋፈጡ አይፈልጉም። እነዚህ ድንኮች ደስታ ምንድን ነው ለሚለው ጥያቄ ማንነትህን ያለ ፍርድ የሚቀበልህን ሰው ማግኘትና ያንን ማንነትህን የሚወድልህ ሰው ከአጠገብህ ሲኖር ነው ደስታ ማለት ብለዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል።